ለባሉ ድምቀት ነው። ደስ ይላል። 50,000 ብር ወይ ደግሞ የቤት ካርታ ሲዘው ሲም የሚያወጡበት ዘመን ላይ። ኦኬ የመጀመሪያው ሞባይል እና ይሄን ይዞ ይንቀሳቀሱ ነበር? አዎ ሁሉም ይዞ የሚዞረው ነው። ይሄ ኩራት እኮ ነው። የዛን ጊዜ ገንዘብ ነበርሽ ይሄን መግዛት ትችያለሽ ማለት ነው። ነው እንደሆነ ትገምቻለሽ? ስቴፕለር የወረቀት የልብስ መስፊያ ነው። ቆይ ነክቻት ነበረ አውቃታለሁ ልበላት እስቲ ያው ሞክሪ። ለምን ኦልድ ሙቪዎች ላይ አይቻት አውቃለሁ እንደዚህ አይነት። እዚህ ጋር የምታየው ካሜራ በጠቅላላ ባትሪ አይጠቀምም። ለዛ ነው ከባድ የሆነ ሙሉ ሜካኒካል ነው። ማሙድ ጋር ጠብቀኝ ልበልበት። ጣሊያኖቹንም ለማናደድ ሞሶሎኒ ማለት ነው። እችንም ተሰብስበን ጎረቤት እየሄድን ያየንበት ይሄ ያለው ሰው በጣም የተከበረ የግራዝማች የቀኝ አዝማች መሆን አለበት። እንደውም ሲተርቡት ትሰማለው ጎኑን ቀጥቀጥ ሲያደርጉት ከዛ ይቀጥላሉ ይባላል አይደል? አልሰራም። ዛሬ በሙዚቃዎቼ የትኛው ቦታ ወሰድኳችሁ? ትዝታን አላመጣሁባችሁ? ትዝታ በጣም ደስ የሚል ነገር እኮ ነው። በሙዚቃ ወደኋላ አልመለስኳችሁ? ምን ትዝ አላት? እኔ ድሮን በጣም እያስታወስኩ ነው ዛሬ እየሄድኩ ያለሁት። በፊት የምንገለገልባቸው ትዝታ የሚያመጡልን የሆነ ትላንትናን የሚያስታውሱ ፊልም ነው የምታስታውሱት ወይስ ዕቃ ነው የምታስታውሱት? መኖሪያ ቤት፣ የትኛውን ነገር ትላንትን በደንብ የምንቃኝበት አሪፍ ቦታ ይዣችሁ እሄዳለሁ ዛሬ በሽርሽር። አብራችሁኝ ቆዩ። እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ገና ከሩቁ ክላሲካሉን ስሰማ ትዝታ ትዝ እያለኝ ነው። ስምሽም አለበት? ሰላማዊት እባላለሁ። ከብሎክ ኢቨንት መስራቾች መካከል አንዷ ነኝ። ይሄ ኢቨንት የመጀመሪያው ነው ሲዘጋጅ፣ የጥንቶቹ ይባላል። ወደ ውስጥ እየገባን ላስጎብኝሽ። ደስ ይለኛል። ለማዘጋጀት ያሰብነው እንግዲህ የተለያዩ ፕራይቬት ኮሌክተሮች አሉ። በየቤታቸው የጥንታዊ እቃዎችን ኮሌክት እያደረጉ የሚያስቀምጡ አሉ። የተለያዩ ሱቆች አሉ። ለሚፈልጉ መጎብኘት ለሚፈልጉ ሰዎች፣ መግዛት ለሚፈልጉ ሰዎች በአንድ ቦታ ላይ ተሰባስበው የተለያዩ ጥንታዊ እቃዎችን በአንድ ቦታ ላይ መግዛት ለሚፈልጉ ሰዎች ኔትወርክ እንዲያደርጉ መግዛት፣ መጎብኘት እንዲችሉ በቀላሉ ለማድረግ ታስቦ የተዘጋጀ ነው። እሱ ብቻ አይደለም። በጥንት ጊዜ ለኢትዮጵያዊ ስናክ የሆኑትን በአንድ ቦታ ላይ ደግሞ እዚህ ላይ ያስቀምጠናቸዋል። ለምሳሌ ይሄ አባ ጮማ ይባላል። በጽሁፍ አስቀምጠነዋል። እዚህ ጋር ማወቅ ለሚፈልጉ ወጣቶችን እየመጡ ድሮ ላይ ምን አይነት ስናኮች ከጠላ ጋር ከጠጅ ጋር ምን ይቀርብ ነበር የሚለውን ያያሉ ማለት ነው። ይሄ ባቄላ፣ ብርዝ አለ፣ በቆልት አለ ከሰናፍጭ ጋር የሚቀርብ ከጠላ ጋር ብዙ ጊዜ በድሮ ጊዜ የሚመገቡ ነበረ። አሹቅ አለ፣ አነባበሮ፣ ድፎ ዳቦ፣ ቆሎዎች አሉ። እውነት ነው። እንደውም ብርዝ ጠጅ ምናምን የመሳፍንት መጠጥ ነው ይባላል። እሱን እንግዲህ ከተለያዩ ስናኮች ጋር ጤናማም ናቸው። 90 ላይም የነበሩ ወጣቶች እንግዲህ በደንብ ያውቁታል ብዬ አስባለሁ። እነሱን እንግዲህ ለማሳየት ነው። ስለዚህ ከዓላማ የጀመራችሁ እንትን ከዚህ ነው የጀመረው። ጤናማ ስናካ ደስ ይላል። እስቲ እቺን ቅመሻት። አባ ጮማ ይባላል። በጾም ጊዜ እንደውም እንደ ቅቅል ይፈተፈታል። ፍትፍትም እንጀራ ይደረግበትና የጾም ቅቅል የሚባለው ማለት ነው። አሁንም ድረስ አለ። በድሮ ጊዜ ደግሞ እንደ ስናክ ነበረ። ሰናፍጭ አለው፣ ቃሪያ፣ ሽንኩርት። በጣም የሚጣፍጠው በዚህ አይነት ጣዕም እራሷን አቆማ አባ ጮማ። አነባበሩ አለ። የሚያቃጥል ነገርም አለው። አዎ ሰናፍጭ አለው። ለባሉ ድምቀት ነው። ደስ ይላል። ትንሽ ቀንሹ።
ሞያ እኮ ነው ኬትታ ተኮስ ሲያረጋቸው ከዛም ቀለው አንፉት ብርዙ አንፉት እያሉ ነው ማቀዝቀዣ ነው። ደስ ይላል በጣም። ዛሬ ሽርሽሬን በጠጋብ ልታስጀምሪኝ ነው። እዚሁ እንዳትቀሪ እኮ። ፕራይቬት ኮሌክተሮቹንም በዛው ላስተዋውቅሽና ስለ እቃዎቹ አንዳንድ ማብራሪያ ደግሞ ይሰጡሻል። እሺ ዛሬ በሽርሽራችን ትዝታን ነው ማሳያችሁ አላልኳችሁም ነበረ? ትዝታን በማየት ብቻ አይደለም፣ በመኖር ብቻ አይደለም፣ በመቅመስ ማግኘት ይቻላል። ይሄ ጥንታዊ ስናክ ነው ተብሏል። አሁን ከመቅመስ ጀምሬያለሁ። ማየቱ ምን እንደሚመስል ደግሞ አሳያችኋለሁ። ግን እቺ ከቡና ጋር ትሆንልኝ፣ ከቡና ጋር ትሆንልኝ አይደል? እሺ እሺ። ጥንታዊ ካሜራዎችን ስልኮችን ያዘው እስቲ ማብራሪያ ሰጥሽ። በጣም ይገርማል። ሰላም ሰላም ነው። እንዴት ነህ? አለው። እነዚህ ካሜራዎች ምናምን ሁሉም ይሰራሉ። በአሞልድ ናቸው። ብላክ ኤንድ ዋይት በነበረበት ዘመን ይሄ ሰማይን በለው የሚባለው ስልክ ታስታውሳለህ? አዎ እንደዚህ በረከት እንደዚህ የሚያዘው 50,000 ብር ወይ ደግሞ የቤት ካርታ ሲዘው ሲም የሚያወጡበት ዘመን ላይ። ኦኬ የመጀመሪያው ሞባይል የመጀመሪያው ዘመን ላይ። ኦኬ ኦኬ። የቤት ስልክ አይደለም፣ ተንቀሳቃሽ ስልክ ሰው ይዞት የሚሄደው ስልኩ በጣም የቆየ ነው። እንግዲህ እኮ ቼክ አድርጊ። እንደዚህ በምናወራበት ጊዜ ማለት ነው። በምናወራበት ጊዜ ሰማይን በለው አንቴናውን ሰዎች ነው ማውራት የምትጀምሪው። አሃ ስናወራ መጀመሪያ እንደዚህ ጎትተን አንቴና። አዎ። እና ይሄን ይዞ ይንቀሳቀሱ ነበር። አዎ ሁሉም ይዞ የሚዞረው ነው። ይሄ ኩራት እኮ ነው። የዛን ጊዜ ገንዘብ ነበረሽ፣ ይሄንን መግዛት ትችያለሽ ማለት ነው። በጣም ደስ ይላል። ደግሞ ከበድ ያለ ነው። አዎ ከበድ ያለ ነው። ካሜራዎቹ ራሱ የድሮ ናቸው። ካሜራዎቹ ከበድ ያለ ነው። ይሄኛው ምን እንደሆነ ትገምቻለሽ? ስቴፕለር አይደለም፣ የወረቀት የልብስ መስፊያ ነው። የልብስ ሲቀደድብሽ ሰፋ ሰፋ የምታደርግበት። አሁንም ለምንድን ነው ያወሳሰቡብን? ድሮ እንዲቀላል ከነበረ እንግዲህ የዚህ ዘመን ሰዎች ኦኬ። አሁንም ይሰራል። አሁንም ይሰራል። አዎ ፈንክሽናል። እነዚህ በጣም ኦልድ የምንላቸው ካሜራዎች ናቸው ማለት ነው። ይሄኛው ካሜራውና መብራት አይ መብራት ከተንበት ነው፣ ሌንሱን አውጥተን ነው ማለት ነው። ኦኬ እንደዛ ነው የሚሆነው። ካሴቶቹ ያው የነ ጎሳዬ ያለ የሚካኤል በላይነህ የነ ማህሙድ አስቴር። ይሄኛው ራሱ ይሄንን ማጫወቻው ራሱ አለ። ማጫወቻው ሬዲዮ አለ። ብዙ ሰዎች ግን እንደዚህ አይነት እቃ የሚገዙበት ምክንያት ምንድን ነው? ለምንድን ነው የሚፈልጓቸው? እንደዚህ ሲታይ ደስ አይልም? ቤት አያሳምርም? እንኳን ኖረኝ የሚያስብላል። አዎ በጣም ትላንትና እንደማስታወስ የሚል ነገር የለም። እቺን ግን ለበኋላ ፎቶ ፈልጋታል። ይቻላል፣ ይሰራል። ደስ ይላል በጣም። ይሄንን እንግዲህ የዴክ ካሴት ማጫወቻ በዛ ዘመን እነዚህን ካሴቶች ያጫወታል ማለት ነው። እና እነዚህ ብሮች፣ ይሄ ብር ስንት ብር ይመስላል? 50 ብር፣ 5 ብር ነው። የደርግ ጊዜ የኤርትራ ካርታ ያለበት ኢትዮጵያ ተቀዳሚ የምትል ማለት ነው። 50 ብር መስሎኝ ነበር በነገራችን ላይ። የአሁኑን 10 ብር ይመስላል አንድ ብር ከለሩ። በደርግ ዘመን የነበረ ካሴት በወረቀት 1 ብር አንተ ጋር ብቻ ነው ያለው። አዎ በወረቀት 1 ብር በዛ ዘመን የነበረ። ይሄ 1899 የተጻፈ መጽሐፍ 127 ዓመት በአማርኛ ፊደል የተጻፈ ኦሮምኛ መጽሐፍ ቅዱስ። በአማርኛ ፊደል ኦሮምኛ ቋንቋ ኦሮምኛ ነው፣ ግን በአማርኛ ፊደል በግዕዝ ፊደል የተጻፈ ኦሮምኛ ቋንቋ መጽሐፍ ማለት ነው። በጣም ነው የሚገርመው። አዎ ገና ከመጀመሪያ ምንም ነገር እንደማላውቅ ያወቅኩት። አዎ በጣም ደስ ይላል። ገና ብዙ የማየው ነገር አለ መሰለኝ። አዎ ብዙ የሚገርሙሽ ነገሮች ነው የምታይ። አመሰግናለሁ በጣም። እሺ መልካም ጊዜ። እሺ እንግዲህ ይሄ ኢቨንት ከፋያ ክሬቲቭስ ጋር በመሆን ብሎክ ኢቨንትስ ነው የሚያዘጋጀው። የተለያዩ ደግሞ ካሜራዎችን የድሮ ካሜራዎችን እስቲ እኔ ማብራሪያ ይስጥሻ። እዛ ጋር ያየሁት ነበረ። እነዚህ ደግሞ ለየት ያሉ ሰዓቶች ካሜራዎች ናቸው እነዚህ። እነ ፔንታክስ እስቲ ማብራሪያ ይሰጥሻል። እንዴት ነህ? ደህና እግዚአብሔር ይመስገን። እንዴት ነሽ? በጣም ለየት ያለ ነገር ይታየኛል። ቀደም ብዬ ካሜራዎች አይቻለሁ፣ ግን እዚህ ደግሞ ለየት ያለ ካሜራዎች፣ ሰዓቶች አሉ። እስቲ አንተ ጋር ምን አለ? ያው እኔ ቪንቴጅ ሰዓት ኮሌክተር ነኝ። ቪንቴጅ ሰዓት ማለት የጥንት ሰዓቶች፣ የቆዩ ሰዓቶችን ኮሌክት አደርጋለሁ።
በፈረንጆቹ አቆጣጠር ከ1900 ጀምሮ ያሉ ሰዓቶች እስከ 2000 ድረስ ያሉ ሰዓቶች እዚህ ጋር አሉ። 100 ዓመት የሞላቸው ማለት ከ100 ዓመት በላይ እድሜ ያላቸው ለምሳሌ በ1920 የተሰራ ሰዓት ነው። ዞዲያክ ይባላል። ሜካኒካል ሰዓት ነው፣ ባትሪ አይፈልግም። ገልበጥ አድርገን ብናየው ይሄ በባትሪ የሚሰራ ሰዓት አይደለም። ውስጡ ሜካኒካል ፉሊ ሜካኒካል ነው። ሰው በማጠንጠን ይሞላውና ለ48 ሰዓት በትክክል ሰዓት ይቆጥራል። ከዛ ከእንደገና ጠዋት ላይ ያጠነጥናል ማለት ነው። በዛን ጊዜ ባትሪ ስላልነበረ በስፕሪንግ የሚሰሩ ሰዓቶች ናቸው። ባትሪ ቴክኖሎጂ አይፈልጉም፣ ሜካኒካል ናቸው። የሰው ልጅ ጭንቅላት በጣም ረቂቅ እንደነበረ እያየሁ ነው። በጣም ያውም በቴክኖሎጂ ሳይታገዝ አስበው። ኤግዛክትሊ። ሌሎች ደግሞ የቆዩ ካሜራዎችም ኮሌክት አድርጋለሁ። ያው ሌላ ቦታ የተሻል እነዚህ አሁን ለየት ያሉ ነው። ይሄኛው ለምሳሌ ማሚያ C330 ይባላል። የፊልም ካሜራ ነው። ፊልም አሁን ቀርቷል፣ ዲጂታል ነው አሁን ሁሉ ነገር። ግን ድሮ በፊልም በኬሚካል ፕሮሰስ ይታጠብ ነበር። ፊልም ፎቶ ተነስተን ፎቶግራፍ ማጠቢያ ቤት ይላክ ነበር። እንደምታውቂው እንደዚህ አይነት ካሜራዎች ነበር የሚጠቀሙት። ይሄ የድሮ ነው። ትንሽ ደግሞ ሞር ሪሰንት ያሉ ስቲል የፊልም ካሜራ ሆኖ አዲሱ ደግሞ ይሄ ነው። እንደዚህ አይነት ካሜራዎች አሉ። ለንጽጽርም እንዲሆን ሁሉንም ታቀርባላችሁ? ሪሰንት የሚሆኑትም ደግሞ በጣም እኔ ኮሌክተር ነኝ። አብዛኛውን ነገር አልሸጠውም እዚህ ጋር ግን ለማሳየት ያህል ለማሳየትም ታመጣላችሁ። ሰው እንደዚህ ካላየ እንዴት ስላንተ ልናስታውስ እንችላለን? ብቻውን ከነ መያዣ በጣም ደስ ትላለች። የሆነች ፋንሲ ነገር ትመስላለች በጣም። ድሮ ውድ ካሜራ ይቺ ነበረች፣ በጣም ውድ ነበረች። ቮይትላንደር ይባላል፣ የጀርመን ካሜራ ነው። ከነ መያዣ በጣም ስቲል ይሰራሉ። በነገራችን ላይ ሁሉም ይሰራሉ እና ፊልምም አለን እናጥባለን። በኬሚካል ፕሮሰሱን ሁሉም ኢኩዊፕመንቱ ሁሉ ነገር አለ፣ መሳሪያውም አለ፣ ማጠብ እንችላለን። እቺ ግን በቃ እስቲ ቆይ ነክቻት ነበረ አውቃታለሁ ልበላት እስቲ ያው ሞክሪ። ለምን ኦልድ ሙቪዎች ላይ አይቻት አውቃለሁ እንደዚህ አይነት ካሜራ በጣም ውድ ነው። በጣም ደስ ይላል እና ሄቪ ነው ደግሞ። ሄቪ ነው፣ በብረት ነው። በጣም ቅንጡ ነች ያልኩት ለዛ ነው። እዚህ ጋር የምታየው ካሜራ በጠቅላላ ባትሪ አይጠቀምም። ለዛ ነው ከባድ የሆነ። ሙሉ ሜካኒካል ነው፣ በስፕሪንግ እና በተለያዩ ሜካኒካል እንትኖች ነው የሚሰራው። ባትሪ፣ ኤሌክትሮኒክስ፣ ቻርጅ ምናምን የሚባል ነገር የለም። ግን አንድ ጥያቄ ልጠይቅ የምፈልገው እነዚህ ነገሮች ኮሌክት ማድረግ በጣም አስቸጋሪ አይሆንም? ኮሌክት ማድረግ በጣም አስቸጋሪ ነው። በሲስተም እንዴት ነው? እኔ አሁን የማውቃቸው መርካቶ ያሉ የሚሸጡ ሰዎች አሉ። ብዙ እድሜ ጠገብ ሰዎች አሉ። ያው በኑሮ ሁኔታቸው ምክንያት ሊሆን ይችላል አውጥተው መሸጥ ይፈልጋሉ። ብር ፈልገው ምን ፈልገው። እኔ ከእንደዚህ አይነት ሰዎች እገዛለሁ ብዙ ጊዜ እና ዲለሮችም አሉ። አዲስ አበባ በጣም ሰፊ ናት። ደላላዎች አሉ እንደዚህ አይነት እቃ የሚያቀርቡ እና በቃ ለሳቲስፋክሽን ለራስ ደስታ ነው የሚሰበስባቸው። ቤቴ ብትመጡ በጣም ከዚህ የተሻለ በጣም ብዙ አለ። ሌላ ጊዜ ጉብኝቱ አንተ ቤት ነው የሚሆነው። ይቻላል። አመሰግናለሁ። በጣም ደስ የሚሉ ነገሮች ናቸው። ግን ምንድን ነው የኢቨንቱ በቀጣይ ምን አስባችኋል? እንግዲህ ዋና ዓላማው ኔትወርኪንግ ስለሆነ ቶሎ ቶሎ የሚዘጋጅ ይሆናል ኢቨንቱ ከዚህ በኋላ። እንግዲህ በዚህ አጋጣሚ በግላቸው የጥንት እቃዎችን የሚሰበስቡ ሰዎች በዚሁ አጋጣሚ እኛን እያነጋገሩ ቦታ እየሰጠናቸው እቃዎቻቸውን ማሳየት ይችላሉ። በጣም ደስ ይላል። እኛ አይተን ልንጠግብ ስላልቻልን ይጨመሩልን ነው የምንለው። እስቲ እዚህ ጋር ደግሞ ሲንጀር እነዚህን እቃዎች እስቲ ማብራሪያ ይሰጥሻል። የቱን ነው የማላየው? እቺ በጣም ከባድ ናት። ወይኔ አዎ በጣም ከባድ ነው፣ ግን በጣም ደስ የሚል ይሄ አሁን ድረስ ሰዎች ቤታቸውን ለማስጌጥ እኮ ይጠቀሙበታል። ማሙድ ጋር ጠብቀኝ ልበልበት። እንዴት ነህ? ሰላም ነው? ሰላም። በጣም ደሳስ የሚሉ እና ይቻቸው ማላቃቸው ነገሮች እራሱ አሉ። ቴንክ ዩ። የድሮ ዕቃ ስብስብ ነው ያለው። የት ትጀምርልኛለህ? የትኛው ነው በጣም እኔን የሚያስደንቀኝ? እኔ ግን ሁሉም አስደንቆኛል፣ ግን አንተ የምትለው በጣም የሚያስደንቀው ያኛው ካውያ ነው፣ የኃይለ ሥላሴ ካውያ።
ይሄ በኃይለ ሥላሴ ጊዜ የነበረ ነው እና ለእሳቸው ተብሎም የተሰራ ነው። ሞአንበሳ አለበት። እውነትም በጣም የሚገርም ነው። ሞአንበሳ የአርማው ባለዶሮ ምናምን ብዙ አለ። ይሄ ግን 1 3 4 5 ቢኖር አብሮ ታሪክ ስለያዘ ነው ከበድ ያለው። ደግሞ ይሄኛው ቪዲዮ ካሜራም 80 90 ዓመቱ ነው። ቪዲዮ ካሜራ ፎቶ ካሜራ ሳይሆን ቪዲዮ ካሜራ ነው። በብላክ ጊዜ ነበረ ማለት ነው። ባለከብ ብሮችም አሉ እዛ ጋር የኃይለ ሥላሴ ምንድን ናቸው? የኃይለ ሥላሴ ብሮች ናቸው። ይሄ ብር ማለት የኃይለ ሥላሴ ከዶላር እኩል የነበረ 10 ብር ነው። ሰፋ ብሎ ዶላር ነው። ያው ወደ ውጭም እንትን የሚሉበት የነበረ የሚገበያዩበት ብር ሰፊ ነው። ይሄኛው ደግሞ 100 ብራቸው ነው። የኃይለ ሥላሴ 100 ብር ነው። ይሄ እንኳን በቅርብ ጊዜ የነበረ ነው። በኢህአዴግ ጊዜ ከዓይናችን ግን ጠፍቷል። ከዓይናችን ጠፍቷል። በእርግጥ ይሄ ደግሞ የኃይለ ሥላሴ 1 ብር ነው። ከዶላር እኩል የነበረው ማለት ነው። እሺ ይሄ ደግሞ ኢትዮጵያ ውስጥ የምንገበያይበት የኃይለ ሥላሴ 10 ብር ይሄኛው ማለት ነው። ይሄ ደግሞ የደርግ ጊዜ 50 ብር ማለት ነው። ይገርም 50 ብር ራሱ እንደዚህ ከለሩ እቺኛስ እቺ በጣም ቪንቴጅ ሬዲዮ ነው። የድሮ ነው። ኤም ነው። ኤፍኤም ምናምን የለውም። በጣም ዘናጭ ሬዲዮ ነው። ዘናጭ ሬዲዮ ነው። እነዚህ ምን መገልገያዎች የምናያቸው? እነዚህ ማንቆርቆሪያ አረቦች ናቸው አብዛኛው ጊዜ የሚጠቀሙባቸው። እነዚህ ራሱ በጣም ነው። እነዚህ ደግሞ ሚኒሊክ ይባላሉ። በአፄ ሚኒሊክ ስም ያው የራሳቸው አፄ ሚኒሊክ ያሉበት ይሄ በሳቸው ሚኒሊክ ተብሎ ከጣሊያን ሀገር ነው አብዛኛው ጊዜ ተመርቶ የሚመጣው እና ጣሊያኖቹንም ለማናደድ ሞሶሎኒ ማለት ነው። ባላንስ አድርገን ነው ሁሉ እናስቀምጠው። ደስ ይላል በጣም በጣም በጣም። ሻማ ማብሪያዎች፣ የተለያዩ ጌጣጌጦችም አሉ። ትግሬዎች የሚጠቀሙበት ጀበና ነው። ሙሉ ለሙሉ ከብሮንዝ ነው የሚሰራው። አያልቅም። እኛ አርጅተን እንሞታለን እንጂ እቃው አያልቅም። ክብደት አለው። በሸክላ ስለለመድን ጀበና በሸክላ ስለለመድን ይሄ ብዙ ጊዜ ሰሜኑ አካባቢ ነው ያለው። ኤርትራና ትግራይ አካባቢ በደንብ የሚጠጣበት ይሄ ብርሌ ማለት በኃይለ ሥላሴ ጊዜ የተገበሩ መሳፍንቶችና የነገስታቱ ሰዎች የሚጠጡበት የነበረ ከነጩ ብርሌ ተለይቶ የተሰራ ማለት ነው። እና ታዲያ ወደ ትናንት አልመለስኳቸው። ይሄ ነው ትዝታ ማለት፣ የጥንቶቹ ማለት ይሄ ነው። ያረግን እዚህ ጋር ትልልቅ ምንድን ነው ስማቸው? ደንበጃን ይባላሉ እነዚህ። በድሮ ጊዜ ወይን የሚመጣባቸው የነበረ ከውጭ ሀገር ወይን ማምጫዎች ናቸው። አሁንም ግን ቢገለገሉበት አሁንም መጠቀም ይቻላል። ለጠጅም ለምንም ይሆናል። እንደውም በፕላስቲክ አታስቀምጡ፣ በጠርሙስ በፕላስቲክ በዚህ የተሻለ ነው ለጤንነትም ነበር። ትክክል አይደል? ብዙ ጊዜ ትላንትናዎቹ አሪፍ ናቸው ከኛ የተሻለ። አሁን ያለው ብዙ ጊዜ እንትን ነው። ሁሉም ገርመውኛል እውነት ለመናገር እያንዳንዱን እያነሳው ብጠይቅ እስቲ አንተ ስለ እንደነዚህ አይነት እቃዎች ሰው በምን አይነት ነው ማየት ማለት ምን አይነት እውቀት ሊኖረው ይገባል ትላለህ? ይሄ ምንም አይነት በቃ ሀገርሽን መውደድ ታሪክሽን መውደድ፣ ከዛ ባለፈ ደግሞ እነዚህ አይነት ነገሮች ማለት ነው ብታስቀምጫቸው ገዝተሽ ነገ የተሻለ ብር ይዘው የሚመጡ ነገሮች ናቸው። ሀብት ናቸው ማለት ነው። ራሳቸውን ችለው ሌላ ሀብት ናቸው። ጌጥም ናቸው ሀብትም ናቸው። ገባሽ? ነገ የተሻለ ዋጋ የሚያወጡ ናቸው። አሁን ኢትዮጵያ ውስጥ ብዙ ጊዜ እንደዚህ አይነት ነገር ስላልተለመደ እንጂ አውሮፓ፣ አሜሪካ ምናምን የተሻለ ነገር እንደዚህ አይነት ሰብሳቢዎች አሉ። ህይወት የሚቀይር ነገር ሁላ ያላቸው አሉ። አሁንም በየቤቱ የአባት የእናት የአያት የተቀመጠ ይኖራል። የቅርስ ተንከባክበው ቢጠብቁት ለሀገሪቷም ሀብት ነው፣ ለነሱም ሀብት ነው። የገንዘብም ሀብት ያመጣል፣ ለሀገራችንም ጥሩ እንትን ያመጣል ብዬ አስባለሁ። እሺ ሌላ ትንሽ የቀረች ካለች ደግሞ እዚህ ጋር ላሳይሽ። ይሄ ከኛ ሀገር ጋር ብዙም ግንኙነት ያለው ነገር አይደለም። የህንዶች ነው። ህንዶች የሚያምኑበት የአማልክት ይሄ ጣዖት ነው። ይሄ ደግሞ ይሁዳዎች የእስራኤሎች መቅረዝ ይባላል። ሻማ ማብሪያ ነው። መቅረዝ ይባላል። ይሄ አሁን 1 2 3 4 5 6 7 8 9 አለ። 9 ትርጉም አለው። 7 መቅረዝ የሚባል ደግሞ አለ። ብዙ ጊዜ የእስራኤል የሞሳድ አርማ ላይ ካየሽ የሚጠቀምበት ይሄ ነው። መቅረዝ ተብሎ ይሁዳዎች ለሚገርማ ቅድምም እዛ ጋር አይቼው ሳልጠይቅህ ግን እቺ ሸክላ
አስናቀች ወርቁ መልኳ ራሱ በጣም ነው የሚያምረው። አሁን በትክክል ማን ያስታውሳል? በጣም በአሁኑ ሰዓት በሚሰሩ ካሜራዎች እንኳን እንደዚህ አይነት ፎቶ አይነሳም። በጣም ውበት፣ ምንም አይነት ሜካፕ የሌለበት ውበት፣ ሁሉ ነገር ከድምፅ በጣም እየሰማናት ቢሆን ደግሞ ጥሩ ነበር። ጥሩ ነበር። እነዚህ የቆዩት ሸክላ ማጫወቻ ነበረኝ፣ አላመጣሁትም ብዙ ጊዜ ማለት ትልቅ ስለሆነ እንጂ በበለጠ ደግሞ በሌላ ፕሮግራም ብንገናኝ የተሻለ ነገሮችም ይኖራል። እችስ ሬዲዮ ነው፣ ቪንቴጅ ነው። ኤፍኤም ምናምን አይሰራም፣ ኤኤም ነው። የድሮ ነው፣ ሬዲዮ ማጫወቻ ነው። ፊሊፕስ ነው። የመጀመሪያ ከሚባሉ ምርቶቻቸው ከፊሊፕሶች አንዱ ነው። በጣም ደስ ይላል። እቺ ደግሞ ናሽናል ቲቪ ናት። ባለሻተር ናሽናል ቲቪ ማለት ነው። ቤት ያለው የሚባለው ናሽናል ቲቪ ሁላችንም ተሰብስበን ጎረቤት እየሄድን ያየንበት። ይሄ ያለው ሰው በጣም የተከበረ የግራ አዝማች የቀኝ አዝማች መሆን አለበት። እንደውም ሲተርቡት ትሰማለው፣ ጎኑን ቀጥቀጥ ሲያደርጉት ከዛ ይቀጥላሉ ይባላል አይደል? አልሰራም። በጣም የራሱ ውበት አለው አሁን ላይ ሲታይ። እቺኛዋ ምንድን ነች? እቺም ቴሌቪዥን ናት፣ ብላክ ቴሌቪዥን። ስንት ኢንች ነች? ኢንቹ አይታወቅም። ኢንች በራሳችን ነው፣ የራሳችን ግምት ነው የሚሰጠኝ። በጣም አመሰግናለሁ። እኔ ራሱ በጣም ነው አመሰግናለሁ። ለየት ያለ ነገር ነው ያለው። ሰላም ጤና ይስጥልን። እንዴት ነህ? አብሮ ይስጥልን። ሁሉ መልካም። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ከየት እንደምጀምር ሁሉ ነው አንተ ጋር ግራ የሚገባኝ። እስቲ ንገረኝ፣ ደስ ስለሚሉት ለየት ስላሉት ነገር። ሲንጀር፣ ከዛም ይሄ ሬዲዮ ስቴሽን ውስጥ በፊት የነበረ አሁን እንግዲህ ያው ለኤግዚቢሽን ሳወጣው ጀስ ይሄ ለየት ያለ ነው። ሬዲዮ ስቴሽን ነው። እኔ አሁን አይቻልም እና በጣም የቆዩ ናቸው። ሌላው የአባባ ጃንዌ ያው የእሳቸውን ነገር የራስታው ሙቭመንት ቦማርሊ ዋን ሎቭ ብሎ ሰብኮታል እና የእሳቸው ትክክለኛ ልጅ ነው ደግሞ ቦብ እና ሪፕሬዘንት ማድረገው ራስታን ካልቸሩን፣ እምነቱን፣ ባህሉን ጠባቂ ነው። ጀስ እነዚህ ነገሮች ደግሞ ረጅም ጊዜ አብረውኝ ፈጅተዋል፣ አብረውኝ ኖረዋል እና እዚህ ሳመጣቸው ደስ ለሰው አዲስ እንዲሆን ነው። በትክክል አዲስ ነው እና የሆነ ትዝታ የሚቀሰቅሱ ነገሮች ናቸው በጣም። በተለይ አሁን እነዛ ትሪዎች አንድ ሰሞን ብዙዎች ያጠገበ ትሪ ነው ሲታይ ያስታውቃል አይደል? በደምብ አሁን ባይገርማችሁ በፊት በአንድ ማሌ ወሳኝ ነው፣ በአንድ ላይ መብላት ጥሩ ነው ማለት ነው ማየ እና ዋሎቭ። እንደውም አስታውሳለሁ አንድ ሰው የሆነ ታሪክ ነግሮኝ ነበረ። እንጀራ ሲቀርብ አንበሳው ከስር ነበር እና አንበሳው እንዳይታይ ከላይ እንጀራ ይደረብ ነበረ። ሰው እስከሚጠግብ ድረስ አንበሳው አይታይም ነበር ይባላል። እውነት በጣም ደስ ይላል። ይሄ በጣም የተለየ ነው። 3 አይነት ነገር ሬዲዮ አለው፣ ቴፕ ካሴት አለው፣ ቲቪ ራሱ አለ እና እውነት ነው። ይሄ በጣም የቆየ በጣም ምናልባት እንጃ አመቱን መገመትን ባልችል አንቲክ ነው። አንቲክ ናቸው። እቺ ራሱ አሁን ስንት ኢንች ብለን ነው የምንገምታት? በጣም ትንሽ ነው። በጣም እቺም በጣም ሚኒ ቲቪ ናት። አይ ባንገምተውም ግን ታስታውቃለች የቆየች እንደሆነ። እውነት የተለያዩ ፊልሞችም አሉ ሲጋር ማያቸው። ቼክ ቬራ፣ ፒተር ቶሽ፣ ዋሪየር ናቸው። አሁን ለራስህ ደስታ ወይም አንተ ደስ ስለሚል ኮሌክት የምታደርጋቸው ነገሮች ናቸው። እውነት ያው እኔም ስራዬ ዲጄ ነው፣ ፕሮሞተር ነኝ። እንደገና ዲዛይን አደርጋለሁ ልብሶችን እና አንዱ የእኔ በቃ አካል የምላቸው ያው የአንድ ሳንቲም ናቸው ጀሜይካ እና ኢትዮጵያ እና ሪስፔክት ስላለኝ ነው። በቃ ኢትዮጵያን ይወዷታል በጣም። አዎ በጣም ብዙ ጊዜ ሲነገር የምንሰማው ነገር ነው እና በጣም አመሰግናለሁ። ደስ ብሎኛል። ያየሁት ነገር በሙሉ ልዩ ነው። በጣም ጊዜ ይስጥልኝ። እኔም አመሰግናለሁ። ሰላም፣ እንዴት ነህ? የትኛው ነው? እንግሊዘኛም አለ እንዴ? እንግሊዘኛም አሉ፣ አማርኛም ካሴቶች አሉ። እንደዚሁም ደግሞ የዲቪዲ ፕሌየሮች አሉ። ኤልጂም አለ፣ በፊሊፕስ አለ። የዘጠናዎቹ ቤቶች እዚህ ጋር ደግሞ የሸክላ ካሴቶች አሉ፣ የድሮዎቹ ካሴቶች አሉ። እንግሊዘኛ ዘፈኖች ናቸው ያሉት አሁን ላይ።
ሸክላዎቹ ይሰራሉ አሁን ይሰራሉ። አይ እንግሊዘኛ በእንደዚህ አይቻላል ነበር እውነት ለመናገር አለ። የእንግሊዘኛዎችም የነ ጆን ዊሊያምስ አለ የነሱም አለ የተወሰነም አለ። ከዛ እዚህ ጋር የእንትን VHS ካሴቶች አሉ። ዘ ኪሊንግ ጌም አለ፣ ኤክስትሪም ሜዠርስ አለ። እንግሊዘኛ ሙቪዎች ናቸው ያሉት። ይሄ በዴክ የሚታዩት ናቸው። እዚህ ጋር ደግሞ የ2007 ነው። በጣም የቆየ እንኳን አይባልም ዴል ነው፣ ግን አሁን ካሉት አንጻር ወደኋላ የቀረበ የሚል እንጂ በጣም ኦልድ የሆነ ፒሲ ነው። ሪሞቱ የዲቪዲ ፕሌየሩ የዚህኛው ፊሊፕስ ይሰራል። ደስ ይላል። መዝሙሮች ናቸው። መዝሙሮችም አሉ፣ ሙዚቃዎችም አሉ። ግን አስቴር አወቀ ማለት በጣም ደስ ይላል። አመሰግናለሁ። እሺ ይሄ ኢቨንት ምን ነገር አለው? በቀጣይስ ምን አስባችኋል? እንግዲህ በተጨማሪም እነዚህ በጥንታዊ ጊዜ የነበሩ የኢትዮጵያን ገጽታዎች በተለያየ መልኩ በፎቶ እንደ ኤግዚቢሽን አድርገናል። በቀጣይ እንግዲህ እንደነገርኩሽ ነው ቶሎ ለማዘጋጀት አስበናል። ፕራይቬት ኮሌክተሮች አሁንም ኢንቫይት ተደርገዋል። በዚሁ አጋጣሚ በድጋሚ ኢንቫይት ለማድረግ እፈልጋለሁ። እንግዲህ በትዝታ ወደኋላ እየተመለስን ቅርሶቻችንን እንጎበኛለን ማለት ነው። በጣም ደስ ይላል። በእውነት በጣም ደስ ብሎኛል። እንኳን እናንተ ኖራችሁልን እኛም ትናንትናንም ለማየት ቤታችንም ይዘን ለመግባት የበቃ ነው በእናንተ ምክንያት ነው። ኮሌክተሮች በግል ይዘው የሚመጡ ሰዎች እንዳሉ ሆነው እና በጣም ደስ ብሎኛል። አመሰግናለሁ። በጣም አመሰግናለሁ ስለመጣችሁ። ብሎክ ኢቨንት ሲያዘጋጀው የጥንቶቹ የተሰኘው ኢቨንት ይሄን ይመስል ነበረ። ከኔ ጋር የነበራችሁ ሽርሽር እንዴት ነበር? እኔ በጣም ነው ደስ ያለኝ። ሳምንት ደግሞ በሌላ ፕሮግራም በሌላ ሽርሽር አይዲያ ሌላ ቦታ ይዤ እያዟዟርኳችሁ ቆንጆ ቆይታ ይኖረናል። እስከዛው ግን ወደ ስቱዲዮ መልሳችኋለሁ። መልካም ቆይታ።